ሰላም ወዳጆች፣ ዛሬ እጅግ በጣም ወሳኝ ስለሆነ የዩንጊያን ኮንሰፕት እናወራለን። መነሻው ብዙ ጊዜ ሰዎች አንድ ጊዜ ነገር ከተበላሸ ከዛ በኋላ 10 ጊዜ ይበላሻል አይነት ነገር ሲባል ሰምታችሁ ታውቁ ይሆናል። ወይም ደግሞ ተቃራኒው አንድ ጊዜ አሪፍ ሲሆን በጣም አሪፍ መሆን ይቀጥላል። ምናልባትም ደግሞ ይሄ የፈሩት ይደርሳል አይነት ነገር፣ የተመኙትን አገኘው አይነት ነገር። እነዚህ ኮኔክሽኖች ናቸው። አይምሯችን ውስጥ ያለ የሆነ ነገር ፍርሃትም ስለሆነ ነገር ያለ ተቃራኒ ስሜት፣ ተቃራኒ ሀሳብ ማለት ነው። እንደን ደግሞ ምኞትም ፍላጎትም አንድ ነገር ለማግኘት የሚደረግ ሀሳብም ማለት ነው። እና ዩንግ አይምሮ ውስጥ ያለ ሀሳብ፣ ፍላጎት፣ ስሜት ኦር የሆነ ነገር በሆነ ዓለም ላይ በሚፈጠር ከዛ ጋር አላይን በሚያደርግ ወይም በሚስተካከል ነገር ግን በቀጥታ ልናገናኘው የማንችለው ማለት ነው። ያ ማለት ምን ማለት ነው? ለምሳሌ የሆነ ሰው እጅግ በጣም ብር አስፈልጎት ተቸግሮ መንገድ ላይ ብር ወድቆ ቢያገኝ የሱ ብር ማግኘት መፈለግና መንገድ ላይ ወድቆ የተገኘው ብር ቀጥታ አይደለም ግንኙነታቸው ተብሎ ስለሚታሰብ ማለት ነው። ዝም ብሎ በቀላሉ ማለት ነው። እና ግን ሰውየው በጣም ብር አስፈልጎት ተጨንቆ ስለ ብር እያሰበ እየሄደ ከአንድ ቦታ ወደ አንድ ቦታ መንገድ ላይ ብር ተቀምጦ ቢያገኝ ከዛ አይምሮ ላይ ያለው ሀሳብና ዓለም የሆነ አንድ አይነት መስመር ሰሩ ማለት ነው። የማይገናኝ መስመር፣ በቀላሉ በተለምዶ ኮዝ ኤንድ ኢፌክት ወይም መነሻና ውጤት ልናገናኘው የማንችለው ማለት ነው። እና ይህንን ዩንግ ሲንክሮኒሲቲ ይለዋል። የዩንግን ዴፊኔሽን በደንብ እናየዋለን። ከዚህም የራሱ ሀሳብ አለው። ከዛ ደግሞ በተቻለኝ አቅም ከዩንግ ኮንሰፕቶች ሁሉ በጣም መወደው ነው ይሄ። በተለይም በህይወታችሁ ቅድም እንዳልኩት አንድ ነገር ኔጌቲቭ ይሆንና ከዛ እንደዛ ወይም ደግሞ እንዴት ኤክስፕሌን አደርገዋለሁ፣ ይሄ ስክት የሚል ነገር አድርጌ ነው የምገልጸው። ቀጥታ ቃላት ለማግኘት እጅግ በጣም አስቸግሮኛል። እኔ ለሲንክሮኒሲቲ ኮንሰፕቱን ከሰማችሁ በኋላ ምናልባት የሚሆነው ቃላት ያገኛችሁ ሰዎች ኮመንት ላይ ብታስቀምጡልኝ ደስ ይለኛል። ሲንክሮኒሲቲ ማለት እንግዲህ ወደ ዩንግ ዴፊኔሽን ስንሄድ ሁለት ነገሮች ጋር የሚፈጠር ነገር ግን ግንኙነት ሆኖ ግንኙነቱ ግን ቀጥታ ያልሆነ ማለት ለምሳሌ እንግዲህ ፀሐይ ወጣች፣ ሙቀት፣ የሆነ ነገር ተፈጠረ፣ ለዛ ደግሞ ውጤት የምንለው ቀጥታ የሆነ ግንኙነት አለ አይደል? ለምሳሌ የሆነ ብርጭቆ ወደቀ፣ ተሰበረ፣ ቀጥታ ነው ግንኙነቱ። መውደቁና መሰበሩ መሀላቸው የሚያነጣጥላቸው ልዩነት የለም። የዚህ ሰውዬ ግን ገንዘብ መፈለግና መንገድ ላይ የወደቀ ገንዘብ ማግኘት፣ ምናልባትም ደግሞ ኢማጂን ያገኘው ገንዘብ በሚያስፈልገው መጠን ነው ብለን እናስብ። ምክንያቱም እንትኑን ከፍ እናድርገውና ትርጉም ያለው ግንኙነት ግን ቀጥታ ባልሆነ መንገድ አይምሯችንና ውጭ ያለው ዓለም እንደዛ ሲገናኝ ዩንግ ያንን ሲንክሮኒሲቲ ይለዋል ማለት ነው። ሲንክሮኒየስ የሆነ ኢንሲደንት ተፈጠረ ይለዋል ማለት ነው። ሚንስ የሆነ ሄዶ እኛ ጋር ያለው ነገር ከዓለም ጋር ቀጥታ ስክት ሲል ፊት ሲያደርግ ማለት ነው። ኢነር ኢቨንት የምንለው ሀሳብ ሊሆን ይችላል፣ ህልም ሊሆን ይችላል። ለምሳሌ ማታ የሆነ ነገር በህልማችን አይተን ያ በህልማችን ያየነው ነገር ነገ ራሱ ሲከሰት ስናይ አይ ቲንክ የሆነ ያክል ሰዎች እንደዚህ አይነት ነገር አጋጥሟቸው ይሆናል። በአንድም በሌላም የህይወት ጊዜ ብያለሁ። በጣም የሆነ ያክል ሰው ከህልም ጋርም ብዛም ጥሩ ግንኙነት የለውም። ዊች ሚንስ የሚያያቸው ህልሞች ከዓለም ጋር ብዙም ግንኙነት የላቸውም። አንዳንድ ሰዎች በዚህ በስራም የገጠሙኝ አንዳንድ ሰዎች ህልማቸው በጣም በሚገርም ሁኔታ ሪል ከሆነ ከህይወታቸው ከሚፈጠር ኢቨንት ጋር ቀጥታ ይገናኛል። የሆነ አንዳንዱ እንደ ትንቢትም ያደርገዋል። ወይም ደግሞ ገና አንድ ነገር የሚፈጠር ነገር ከመፈጠሩ በፊት ቀድሞ የማየት ነገር አለ።
ምናልባት ወደፊት በደንብ ሊጠና የሚገባው ነገር ነው። ይሄ ነገር እንዴት ሊፈጠር እንደቻለ ስሜት ሊሆን ይችላል። ማንኛውም ይሄ ውስጣችን የተከሰተ ነገር ከውጭው ዓለም ጋር ኮኔክት የሚያደርግበት ሁኔታ ሲፈጠር ወይም ደግሞ ያንን ውስጣችን የተፈጠረውን ነገር ሚረር የሚያደርግ እንዲከሰት የሚያደርግ ኦር እንዲታይ የሚያደርግ ነገር ሲመጣ ይህንን ነገር ዩንግ ሲንክሮኒሲቲ ይለዋል ማለት ነው። በሁለቱ መሃል ግን ያለው ግንኙነት ዩንግ ትርጉም መስጠቱ ነው እንጂ አይ ቲንክ ካዥዋሊቲ ኮዛሊቲ ምናምን የተባለ ፍልስፍናዊ ኮንሰፕቶች አሉ። የኮዝ ኤንድ ኢፌክት ግንኙነት የላቸውም። ያ ማለት ምን ማለት ነው? ለምሳሌ የሆነ ሰው በአይምሮ ሰማያዊ ወፍ ቢያስብና በዙሪያው እምብዛም ሰማያዊ ወፍ አይቶ ላያቅ ይችላል። ከደቂቃዎች በኋላ የተቀመጠበት ጋር ሰማያዊ ወፍ መታ ብትቀመጥ ከተለምዶ እንትን ነው ኢትስ ላይክ የሆነ የትርጉም ግንኙነት አለው እንድንል ያደርገናል ማለት ነው። ውስጡ ካየውና ዓለም ላይ የተከሰተው ነገር አላይን አደረገ፣ ተስማማ እንላለን። ነገር ግን ይህ ሰውዬ ሰማያዊዋን ወፍ ጠርቷት ነው፣ ምናልባት በዘመኑ ቋንቋ ማኒፌስት አድርጓት ነው ምናምን እያለን እንትን አንለውም። ግን ዩንግም እዛ ውስጥ አይገባም። ሚኒንግፉል ኮኢንሲደንስ ይለዋል አንዳንዴ። እንደውም አይዲያውን ለመግለጽ ያ ማለት ሚኒንግፉል ኮኢንሲደንስ ምን ማለት ነው? ትርጉም ያለው አጋጣሚ ማለት ነው። ትርጉም የሚሰጥ አጋጣሚ ማለት ነው። ዝም ብለን ስናየው ይሄማ አጋጣሚ አይደለም የምንለው አይነት ነገር። ለምሳሌ የሆነ ሰው በአእምሯችን ይመላለስና በነጋታው ወይ ከሁለት ቀን በኋላ ከብዙ ዓመት በፊት ያገኘነው ሰው ሊሆን ይችላል። በተለምዶ ያላገኘነው ሰው ግን አእምሯችን ላይ ስለተመላለሰ ብቻ በሚመስል ሁኔታ መንገድ ላይ እናገኘዋለን ማለት ነው። በአእምሯችን የተመላለሰው ሰውዬና እዛ መንገድ ላይ ያንን ወዳጃችንን ከብዙ ጊዜ በኋላ ማግኘታችን ምንድን ነው? በአእምሯችን በመመላለሱና በመገናኘታችን መሀል ያለውን ግንኙነት ነው ሲንክሮኒሲቲ የሚለው ማለት ነው። ምናልባትም ዩንግ ቀጥታ ሄዶ አእምሯችን ላይ የተመላለሰው ነገር ያንን ነገር ፈጠረው የሚል ሀሳብ ውስጥ እውነት ለመናገር አይገባም። ነገር ግን ህይወት ቻንስ እና ሲንክሮኒሲቲ አንድ ላይ ይሄዱበታል ማለት ነው። which means እንደ እድልም ሊሆን ይችላል። at the same time ደግሞ የሆነ አላይን ያደረገም ሊኖር ይችላል ብለን ማሰብ አለብን። አሁን ለጊዜው የዩንግን ሀሳብ ላይ ስለሆነ ነው። ቀጥለን በደንብ ሰፋ አድርገን ዩንግ ሀሳብ ላይ ጨምረን ሁሉ ብናየው የሚስማማኝ ሀሳብ ነው ማለት ነው። ይሄ ዩንግም ከሰጣቸው ምሳሌዎች ጋር ምናምን ይገናኛል። ስለዚህ ይሄኛው ግንኙነት ተራ ማንለው መገጣጠም አለ አይደል? ተራ ማንለው እንደው እንደ አጋጣሚ ብቻ ለመውሰድ የሚያስቸግረን ማለት ነው። እንትኖች አሉ በህይወታችን ያጋጥመናል። ከሆነ ሰው ጋር፣ ከሆነ ሁኔታ ጋር፣ ከሆነ ስራ ጋር እኛ ዝም ብለን ኖርማል ነው ተራ ነው ብለን ያልነው ነገር ህይወታችንን ሊቀይር ይችላል፣ ለመጥፎም ምናልባትም ደግሞ ለበጎም ማለት ነው። እና ይሄ መገጣጠም ምናልባት ሳይኮሎጂካሊ ታይምድ ነው። በቃ ትክክለኛው ሰዓት ላይ የመጣ የምትሉት ነገር አለ። ትክክለኛው ሰዓት ላይ የመጣ ነገር በትንሽ ኃይል ብዙ ነገር ያንቀሳቅሳል። ስለዚህ ትራንስፎርማቲቭ ሊሆን ይችላል። የሆነ ለውጥ የሆነ ነገር መፍጠር የሚችል ሊሆን ይችላል ማለት ነው። ስለዚህ ዩንግ ይሄን ሲንክሮኒሲቲ ያለውን ሀሳብ አንዳንዴ እንደውም ከቻንስ ጋር አድርገን እንድናየውም ፊት ለፊት እድሉን ይሰጠናል ማለት ነው። ቻንስ እንዳለ ራንደም የሆነ ነገር ተራ አጋጣሚ የምንለው ነገር እንዳለም ያምናል ዩንግ። ግን የሆነ ስታቲስቲክሊ ወይም ደግሞ በቁጥር ደረጃ ትክክል ነው ከምንላቸው ፖሲቢሊቲዎች ያለፈ ከሁሉም በላይ ደግሞ ትርጉም ያለው ነገር ያጋጥመናል ማለት ነው። እንደዚህ አይነት ነገሮች በጣም ዲፕ የሆኑ ሰዎችና ስፔሻሊ ሰዎች ኢንቴንሽናሊ በኢንቴንሽን መኖር ሲጀምሩ በጣም በተደጋጋሚ የሚያጋጥማቸው ነገር ነው። በኢንቴንሽን ማለት ምን ማለት ነው? ኢንቴንት አድርገው ፈልገው አቅደው አስበው እንደ የአጋጣሚ ከአጋጣሚ ኑሮ ሲወጡ ወይም ከአጋጣሚ ሁኔታዎች ወይም ደግሞ እንደ ቫይቡ ነው እንትን ምለው ከማለት ሲወጡና ሞር ቫይቡን መፍጠር ሲጀምሩ ማለት ነው ራሳቸው እንደዚህ አይነት ነገሮች
ያጋጥማሉ። ስለዚህ እነዚህ ሞመንቶች ምንድነው የሚያጋልጡት? አንደኛ ምናልባትም ይሄ ፊት ለፊት ከምናየው ሪያሊቲ ስር የሆነ የማናቃቸው አእምሯችንንና የተቀረውን ዓለም የሚያገናኙ ክሮች አሉ ማለት ነው። ሀሳባችንን፣ ህልማችንን ወደ እውነት እንዲመጡ የሚያደርጉ የሪያሊቲ ለየት ያለ የሪያሊቲ ክሮች አሉ ማለት ነው፣ ከምናየው ሪያሊቲ ስር ማለት ነው። ስለዚህ አንዳንዶች ደግሞ ምን ያነሳሉ? ይሄ ምን ይነግረናል የሚል አይዲያ ያመጣሉ። ግልጽ ያልሆነውን በድብቅ ያለውን በቁስና በአእምሮ ወይም ደግሞ በማይንድ መካከል ያለውን ግንኙነት ያሳያል ይላሉ። ምክንያቱም ሀሳቦቻችን ብዙ ጊዜ ሲባል ሰምታችኋል ብዬ አስባለሁ፣ ነገሮችን የመፍጠር አቅም አላቸው። ሰው ነገሮችን የመፍጠር አቅም ካላቸው አትሊስት በዙሪያችን ያለውን ሪያሊቲ የመፍጠር አቅም ካላቸው ያ አቅማቸው ከየት መጣ? እንዴት መጣ? ያንን አቅማችንን እንዴት ነው ልንጠቀምበት የምንችለው? ምክንያቱም የፍራቻ መሰረት ያለው ህይወት ውስጥ ከሆንን በህይወታችን የሚከሰቱት ነገሮችን በሙሉ የፍራቻ መሰረት ያላቸው ይሆናሉ ማለት ነው። ከፍራቻ ቤዝ የተነሱ ይሆናሉ ማለት ነው። እና እንግዲህ ሲንክሮኒሲቲ ሪያሊቲ የምንለው ነገር በዙሪያችን ያለው ይሄ እውነት ህይወት ዓለም አካላዊ ብቻ ሳትሆን ሳይኪክም እንደሆነች ሜንታልም እንደሆነች እንድንረዳ ያደርገናል። በውስጣችን ባለው ዓለምና በውጭ በዙሪያችን ባለው ዓለም መሀልም የተነጠለ እንዳልሆነና ግንኙነት በሆነ መንገድ ምናልባት በግልጽ ላናየው በምንችለው በሆነ መንገድ ግንኙነት እንዳለው እንድንረዳ ያደርገናል ማለት ነው። ስለዚህ ራሱ ትርጉም የሚሰጥ ነገር ነገሮችን ቅርጽ የሚሰጥ ኦርጋናይዝ የሚያደርግ አንድ ትልቅ አይዲያ ነው፣ አንድ ትልቅ ሀሳብ ነው ማለት ነው። ስለዚህ ይሄን ሲንክሮኒሲቲ በጣም በቀላሉ ሰዎች ብዙ ጊዜ ፊልም ያደርጉት እንዳልኩት አንዳንድ ሰው በህልም አንዳንዴ ደግሞ ስለሆነ ሰው በጣም በብዛት በማሰብ ከዛ ድንገት አሁን ባለው ነው ዓለም ደግሞ ይደውላሉ። በአካል መገናኘት ብቻ ላይሆን ይችላል እንደ ድሮ አሁን ላይ ይደውላሉ። እኛ እንዴ እያሰብኩ ምናምን ልንባል እንችላለን ማለት ነው። ያንን ሀሳቡን ማለት ነው። ስለዚህ ይሄ ኮኔክትድ ነው ማለት ነው። እኛ አሰብነው፣ ከዛ ያ ሰው ደወለ። እኛ ማሰባችን መደወሉን ፈጠረው አይልም ዩንግ። ሞር ኮኔክት አደረገ ነው የሚለው ከሱ መደወል ጋር ወይም ከሱ የመደወል ሀሳብና ፍላጎት ጋር ኮኔክት አደረገ ነው የሚለው። እንዳልኳችሁ በኋላ ላይ ዩንግ ካነሳውም አይዲያ ፈርዘር ወስድን እንደዚህ ቢሆንስ ብለን እንድናየው የምፈልገው ሀሳብ ስላለ ነው። ስለዚህ ዩንግ በትክክል ሊነግረን የፈለገው ምንድን ነው? ህይወትን እንደ ተራ የሆነ ሜካኒካል ወይም ይሄ ማሽን የሮቦት የመሰለ ሁኔታና ኢቨንት አድርገን እንዳናየው ማለት ነው። እንደውም ሞር ዳይናሚክ የሆነ ጥልቀት ያለው ትርጉም ያለው አድርገን እንድንወስደው ይፈልጋል ማለት ነው። ስለዚህ እንደ አይዲያ ውስጣችን ከውጭው ዓለም ጋር የሚኖረው ኮኔክሽን እጅግ በጣም ወሳኝ ነው። እንደውም ዩንግ ምን ይላል? ሲንክሮኒሲቲ ኢዝ አን ኤቨር ፕሬዘንት ሪያሊቲ ፎር ዞስ ሁ ሃቭ አይስ ቱ ሲ። ማየት ለሚችሉ ሰዎች ሲንክሮኒቲ ምንጊዜም በዙሪያቸው ያለ እውነታ ነው ይላል ማለት ነው። አይምሯቸው ላይ ያለውን የሚያስቡትን ነገር ያዩታል ማለት ነው። አብዛኛው ሰው አይምሮ ላይ ከትላንት ወዲያ ምን እንዳሰበ አያውቅም። ምክንያቱም አይምሮ ላይ ያለውን ሀሳብ በኢንቴንሽን ለማሰብ እርጋታ ይጠይቃል። ምናልባትም ከፍራግመንቴሽን እና ከትራማ የተላቀቀ አይምሮ ይጠይቃል። ለምን? አይምሮ የሚፈልገውን አየ፣ የሚፈልገውን አሰብን። ካልሆነ የሚሰጠንን ከአንኮንሽስ የሚሰጡንን አይምሮዊ አጀንዳዎች እና ሀሳቦች አስፈጻሚ ነው የምንሆነው። ከዛ የተሻገረ ማንነት፣ ከዛ የተሻገረ እይታ፣ ከዛ የተሻገረ ምናልባትም አቅም ሊኖረን ይገባል ማለት ነው። ስለዚህ በዩንግ ቃላት the very fact that the two events coincide in a meaningful manner is what makes them synchronous ይለናል ማለት ነው። ሁለት ነገሮች በጣም ትርጉም ባለው ሁኔታ መጣመራቸው
ሲንክሮኒየስ ያደርጋቸዋል ማለት ነው። ትርጉም ደግሞ ሰብጀክቲቭ ነው። ሰብጀክቲቭ ነው ማለት እንደየ ባለቤቱ ነው። አሁን ሁለት ሰዎች በተቀመጡበት ቅድም ባነሳ ነው ሀሳብ መሰረት ያቺ ሰማያዊ ወፍ መታ ብትቀመጥ ትርጉም የምትሰጠው ከደቂቃዎች በፊት ምናልባትም ጠዋት ሲነሳ ስለሆነች ሰማያዊ ወፍ ባሰበው ሰው የተነሳ ነው። ምናልባትም ስለ ሰማያዊ ወፍ ተረት እየጻፈ ሊሆን ይችላል። ማለት ተለቅና ሰፋ ስናደርገው ማለት ነው በህይወታችን እንደ ቅድም እኮ እንዲህ እንትን እያልኩ እያሰብኩ እንደዚህ ምናምን በጣም የሚገርም ነው እንላለን ማለት ነው። አንዳንዴ በጣም ከፍ ይልብንና ሆን ተብሎ ነው እንደ ምናምን ብለን እንድናስብ እናደርጋለን። ወይ ሀሳቤን እየሰማ ለውጭው ዓለም የሚናገር አካል አለ እንዴ ብለን እንድንጠራጠረ ሁሉ ያደርገናል ማለት ነው። ስለዚህ ይሄ ዩንግ ሚኒንግፉል የሆነ ኮኢንሲደንስ ኢዝ ዘ ኦንሊ ቲንግ ዛት ሊንክስ ዘ ቱ ኢቨንትስ ነው የሚለን። ትርጉም ያለው አጋጣሚ ነው ሁለቱን ነገሮች የሚያገናኛቸው ይለናል ማለት ነው። ምክንያቱም ከትርጉም ጋር እጅግ በጣም የተያያዘ ነገር ስለሆነ ማለት ነው። አይ ቲንክ ብዙ ሰዎች ከዚህ ጋር በተያያዘ የተለያዩ አይነት ሀሳቦች ያነሳሉ። ምናልባትም ከዩንግ ጋር ይሰራ የነበረ አይ ቲንክ ኳንተም ፊዚስት መሰለኝ ውልፍጋንግ ፓውሊ፣ ምናልባት ወደፊት ስለሱ በደንብ ዲቴል እናወራለን። ከዩንግ ጋር በጣም ብዙ ስራዎች ሰርተዋል። ምናልባትም አንዳንዶቹ በድብቅ የነበሩ ናቸው። ምክንያቱም ሰውየው በጣም ትልቅ ደረጃ የደረሰ ኳንተም ፊዚስት ስለነበር ማለት ነው። which means ብዙዎች የዩንግን ሀሳቦች በሰዓቱ ከነ ፍሮይድ መሰንጠቅ በኋላ ከዩንግ ጋር አላይን ማድረግ የሚፈሩበት፣ ከዩንግ ጋር መስራት በድብቅ እየሄዱ እየሰሩ እያወሩ ወይም ጉዳያቸውን እንትን እያሉ የሚመጡበት ጊዜ ነበርና ግን በኋላ ላይ መጽሐፎች ወጥተዋል። በተለይ ድሪም አናሊሲስ የመሳሰሉት እና አንድ ጂኒየስ የሚባልን ሰው አይምሮ ማፕ ለማድረግም የተሞከረ ሂደት አለ። እስቲ እነሱንም እናያቸዋለን ወደፊት። በጣም ኢንተረስቲንግ ኮኔክሽን ነበራቸው ከውልፍጋንግ ፓውሊ ጋር ማለት ነው። ውልፍጋንግ ፓውሊ ምን ይለናል? the psyche and the matter are governed by a common natural principles. so አይምሮአችንና ይሄ ቁሳዊ ዓለም በዙሪያችን ያለው በጣም አንድ በሆኑ ተመሳሳይ በሆኑ ተራ በሆኑ ተፈጥሯዊ ሀሳቦች ተፈጥሯዊ ህግጋቶች ነው የሚመራው ይለናል ማለት ነው። ስለዚህ ይሄንን እንግዲህ እንዴት ነው ግንኙነታቸውስ? ምክንያቱም ብዙውን ጊዜ አእምሯችን ከውጭው ዓለም የተለየና የተነጠለ አድርገን ያስባለን። አእምሯችንን ከውጭው ዓለም የተለየና የተነጠለ አድርገን ማሰብ በቀጠልን ቁጥር ደግሞ አእምሯችንን ከውጭው ዓለም እጅግ በጣም እያራቅ ነውና እየገፋ ነው እንመጣለን። ዓለም ብዙ የተወሳሰበ ነገር ስላላት ማለት ነው። እና ይሄ እንግዲህ ወደ ሁለተኛው ሀሳብ ይወስደናል ማለት ነው። ሞር ሲንክሮኒሲቲን አሁን ዩንግ ከወሰደበትም ቦታ ፈርዘር ወስደን ኤክስፓንድ አድርገን እንድናየው ስለምፈልግ ማለት ነው። እሺ ለምሳሌ ይሄ ወርልድ በኮዝ ኤንድ ኢፌክት ወይም በኮዝ ብቻ አይደለም የተሰራው፣ በኮረስፖንደንስ ነው የተሰራው። which means እንደየ አስፈላጊነቱ ኢንቴንሽናሊ የተደረጉ ነገሮች አሉት የሚል እምነት አለኝ እኔ። ያ ማለት ምን ማለት ነው? ዓለም ለምሳሌ የኛ ምድር በተፈጥሮ ደረጃ ብናየው በቁሳዊ እንስሳትንም እጽዋትንም ሰውንም የተለያዩ ነገሮችን ብናይ በደንብ ባላንስ አለው። አሁን ወርልድ ላይ ምናልባት ሌሎቹን ትተን ሁለት ትልልቅ ቪዎች አሉ። ዓለም በኢቮሉሽን ነው የመጣው የሚል ሰው አለ። በረጅም በሆነ ዝግመተ ለውጣዊ ሂደት እና ዑደት ነው የመጣው የሚል ሰው አለ። ይህን ደግሞ ነው ዓለም አንድ ኦምኒፖተንት በሆነ ሁሉም በሚችል ፈጣሪ የተፈጠረ ነው የሚልም ሰው አለ። ሁለቱም ግን አሁን ላይ ከበራቸው ወጥተው ዓለም በደንብ ቢያዩት መጀመሪያ የሚያዩት ነገር ቱ ሳም ኤክስቴንት የሆኑ ባላንሶች አሉት ማለት ነው። ኦር ሳይክሎች አሉት ማለት ነው። ሆን ተብለው
ኢንቴንሽናል የተቀመጡ የሚመስሉ ነገሮች አሉት ማለት ነው። ዲዛይን ናቸው ዲዛይን አይደሉም፣ በጣም ሰፊ ክርክር አለው። ግን ቱ ሳም ኤክስቴንት የሆነ እንደው ፐርፌክት ነው ባይልም አንዳንድ ሰው ፐርፌክሽኑ ላይ ጥርጣሬ ስላለው እንትን ግን አለው የምናየው ሳይክሎች አሉት። የተለያዩ ሳይክሎች፣ የተለያዩ ባላንሶች፣ የተለያዩ ኢኪሊብረምስ አሉት ማለት ነው። የሆነ ነገር ባላንስ ማለት ለአንዱ ላይክ አንዱ አንዱን ይበላል፣ አንዱ አንዱን ይበላል፣ አንዱ ላይክ ይሽከረከራል ማለት ነው። እዚህ ውስጥ አንዱ ኮምፕሊትሊ ቢገል ሌሎቹንም ይዟቸው ነው የሚወድቀው፣ ሌሎቹንም ይዟቸውን እንትን የሚለው ምናልባትም በተለይም ሰዎች ከመጣም በኋላ እዚህ ኔቸር ላይ የራሳችንን ኢምባላንስ አምጥተናል፣ ኦር የራሳችንን ኢምባላንስ ፈጥረናል። እና ለምሳሌ ሰዎች የሆኑ ነገሮችን ለማስተካከል ሲሞክሩ ከማያቸው ነገሮች መሀል ሰዎች የፈጠሯቸው እንትኖች ለምሳሌ አንድ የእባብ ዝርያ አለ ቱ ሳም ኤክስቴንት በጣም ኦልሞስት እንደ ዘንዶ በጣም ከፍ የሚል የእባብ ዝርያ አይ ቲንክ ስሙን ረሳሁት። ብዙ ጊዜ በተለያዩ ቪዲዮዎች ላይ ምናምን ይታያል። ቬነመስ አይደለም፣ ትልቅ ይሆናል። ዊች ሚንስ ቬነመስ አይደለም ማለት መርዝ ምናምን የለውም። የማደግ አቅሙን ነው የሚጠቀመው። ከሁሉም በላይ እጅግ በጣም በፍጥነት ነው የሚራባው። እና እንደዚህ አይነት እንስሳትን ከሌላ ቦታ አምጥተው የሆኑ ሰዎች ምናልባትም ወደ እንደዚህ አይነት እንስሳ የሌለበት ቦታ ላይ ወሰዷቸው። ወደ አማዞን ሬን ፎረስት ምናምን እንደዚህ ወደ ላቲን አሜሪካ፣ ኖርዝ አሜሪካ ሳይቀር አንዳንድ ቦታዎች ላይ በጣም የሚገርመው እነዚህ አይነት እንስሳት የአካባቢውን ባላንስ የማበላሸት አቅም አላቸው። ለምን እንደዚህ አይነቱ እባቦች አንደኛ በአንዴ 60 ምናምን 30 40 ምናምን እንቁላል የሚፈለፍሉ ናቸው። ምንም አይነት ናቹራል ፕሬዴተር የላቸውም ማለት እነሱን የሚበላ እነዚህን እንስሳት የሚበላ እነዚህን እባቦች የሚበላ ምንም ነገር የለም። ስለዚህ የሚያቆማቸው የለም። አካባቢው ላይ ደግሞ በጣም ሴከርድ የሆኑ በጣም ጥበቃ ሊደረግላቸው የሚገባ ብዙ እንስሳት አሉ፣ ሌላ ቦታ ሁሉ የሌሉ በጣም ይገራርሙ እና እነዚህ እንትኖች ብዛም ሰው ምናምን የመንካት እንትኑ ብዙም እንትን ባይኖራቸው ምናልባት በጣም ከፍ ያሉት ሊያሰጉ ይችላሉ። ነገር ግን ብዙ ጊዜ ያን ያክል የሚያሰጉ አይደሉም እና እንትኖችን ግን ሌሎቹን እዛ ያሉትን እንስሳት ግን በቃ አድነው ሊጨርሷቸው ሆነ ባላቸው ብዛት እና ብዙዎች ቮለንቲር አድርገው እነዛን እንስሳት ከዛ ቦታ ላይ እያነሱ እየወሰዱ አንዳንዴ እስከ መግደልም አንዳንዴ ደግሞ ሪሎኬት እስከ ማድረግም ይሞክራሉ። ግን ኦሬዲ አንዴ ገብተዋልና የሚያልቁ ሊሆኑ አልቻሉም። በቃ ቦታው በብዙ እንስሳት የተሞላ ነው። እነዚህ ደግሞ ሃንቲንግ ኢንስቲንክት አላቸው፣ ማደን ይችላሉ። አንዴ ከያዙ አይለቁም። አንዴ ደግሞ ሲወልዱ 30 40 ነው የሚተኩት። በጣም ከቁጥጥር ውጭ የሆነ የሚመጣ ነገር ማለት ነው። ይሄ በሰዎች የተፈጠረ ቦታው ላይ የነበረውን ባላንስ ያጠፋ ነው። እነዚህ እንስሳት ዝም ቢባሉ ራሱ ዝም ባይባሉና በዚሁ ከቀጠሉ በጥቂት ዓመታት ውስጥ ብዙ እንስሳትን ከምድረ ገጽ የማጥፋት አቅም አላቸው። ይሄ ኔቸር አንድ ነገር አንድ ቦታ እንትን ላይ ይሄ ባላንሱን የጠበቀ ሲቹዌሽኖች ለመፍጠር የሚደረግ ሙከራዎች እንዳሉ የምናይበት ነገር አለ። ማለት ባላንሱ ፐርፌክት ነው ወይም ኢንቴንሽናል ነው ወይም ሆን ተብሎ ተፈልጎ ነው ወይ የመጣው ምናምን የሚለውን መከራከር እንችላለን። ነገር ግን ቱ ሳም ኤክስቴንት ያ እንዳለ መረዳት እንችላለን ብዬ አስባለሁ። ስለዚህ የሆነ ህይወት ትርጉም ባለው መንገድ የተዋቀረ ነው። ትርጉሙ ለማን ነው ትርጉም የሚሰጠው የሚለውን ነገር ጥያቄ ምልክት ውስጥ መክተት እንችላለን። ሰዎች ከድሮ ከታሪክም ከሃይማኖትም ከተለያየ ነገሮች በመነሳት ዓለም ለኛ እንደተፈጠረች በማመን ከዛ ዓለምን ለመግዛት እንደመጣን በመቀበል በጣም ብዙ ስራዎችን እንሰራለን። ነገሮች ለኛ ፌር በማይሆኑበት ሰዓት ዓለም ፌር አይደለችም እንላለን። ነገሮች ለኛ በሚመቹንና አሪፍ በሚሆኑበት ሰዓት ደግሞ ተቃራኒውን እናነሳለን። እዚህ ውስጥ እንግዲህ የራሳችን የህይወት ትግል አለ። ግን ዋናውን ያነሳሁት ያለው ፕሪንሲፕል ምንድን ነው? ምናልባትም ሰዎች ቢያዩት ብዬ የምፈልገው ምንድን ነው፣ ሰዎች አንኮንሽስሊ ባላቸው ትራማና
ምናልባትም ሻዶዎች፣ ምናልባትም ዴቨሎፕ ያላደረገ ኢጎ፣ ብሮክን ኢጎ የመሳሰሉ አለ አይደል ብዙ ስነ ልቦናዊ ችግሮች አሉ አይምሯችን ውስጥ እንትን የሚሉና ከነሱ ነፃ ሆነው ኢንቴንሽናሊ በፍላጎት ትርጉም ባለው መንገድ መኖር ሲፈልጉ፣ ምክንያቱም ህይወታችን አንደኛው ትልቁ መቃተት፣ ትልቁ ፍለጋ ትርጉማችንን መፈለግ ነው፣ የህይወታችንን ትርጉም። ምክንያቱም አንዱ ከአንዱ እጅግ በጣም የተለያየን ስለሆነን ማለት ነው። ትርጉም ባለው መንገድ መኖር ሲፈልጉ ነገሮች እኔ ብዙ ጊዜ ይሄ ስክት ሲሉ ነው ምለው ሲንክሮኒሲቲን ኢን ላይፍ ስገልጸው ኔጌቲቭሊ የሚሆን ፖዚቲቭሊ ነገሮች እኔ ውስጤ ካሰብኩት ነገር ጋር በቀላሉ ስክት እያለ ሲሄድ ኢቭን ያ መንገድ ትክክል ነው ብዬ አስባለሁ። ነገሮች ደግሞ የሆነ ነገር ሞክረን በቃ በዚህም ስንሞክር ግንብ ነው በር የለውም፣ በዚህም ስንሞክር ግንብ ነው በር የለውም። እንደዛ ሲሆን ኦኬ ይሄ ነገር ወይ ጊዜው አይደለም ወይ በዚህ መንገድ እንደሄድ ኦር በዚህ መንገድ እንትን እንድል ውስጥ ያልፈቀደም ሰዎች ከውስጣቸው ጋር እንደዛ አይነት ግንኙነት ሊኖራቸው ይገባል ብዬ አስባለሁ። ስፔሻሊ ኢንቱዊሽን ስለሚባል ነገር የሚያውቁ ሰዎች፣ ኢንቱዊሽን የለመዱ ሰዎች ይህንን ሲንክሮኒሲቲ በደንብ ነው የሚረዱት። ኢንቱዊቲቭሊ የሆነ መረጃ ይመጣላቸዋል። አንዳንዴ ሰዎች ምን ያደርጋሉ? ውስጣቸው ኢንቱዊሽናችን ብዙ ጊዜ ዝም አይልም። በተቻለው አቅም አንዳንድ መልእክቶችን ሊያደርሰን ይሞክራል። አንዳንድ ነገሮችን አይሆንም ካልን በኋላ ውስጣችን ከነገረን በኋላ እኛ ደግሞ በዓለም መንገድ ሄደን ምን ችግር አለው ብለን አድርገን በኋላ ላይ የምንቆጭበት ሁኔታ ሲፈጠር መልሰን ምን እንላለን? ውስጤ እኮ ነግሮኝ ነበር እንላለን። ወይም ለሰው ወይም ለሌላ። አሁን ይሄ ምናልባትም ሰዎች በእርግጥ በአጋጣሚ ወይም ደግሞ እንደ ራንደምሊ እንደ እድል ሆኖ እንደዛ አይነት ነገር ተሰምቷቸው ወይም ደግሞ ስለዛ ነገር ካላቸው ኔጌቲቭ ኤክስፒሪየንስ የተነሳ ሰዎች የሆነ ነገር ኔጌቲቭሊ የማየት እና የመፍራት ጉዳይና ሀሳብ እጥረት ስለሌለብን ከዛ የተነሳ አይተውትም ሊሆን ይችላል። ነገር ግን ብዙውን ጊዜ በተለይ ከኢንቱዊሽናቸው ጋር ተግባብተው ለሚኖሩ ሰዎች ይሄ ሲንክሮኒሲቲ የሚባለው ሀሳብ ወይም የነገሮች መሰካካት፣ የነገሮች መገጣጠም ውጫችን ከሚፈጠረው ሪያሊቲ ጋር የሚኖረው ግንኙነት አዲስ አይደለም ለነሱ። ለምን? ኢንቱዊቲቭሊ የሆነ ነገር ይወስናሉ፣ ያ ነገር ውጤቱን ያውታል። እውነት ለመናገር በራሴ ህይወት ከውስጤ የሆነ ሀሳብ የሆነ ድምፅ መጥቶ ያደረግኳቸው ውሳኔዎች አንድም ቀን እስከዛሬ ከኖርኩባቸው ኢንቱዊቲቭሊ ለመኖር ሙከራ ከጀመርኩባቸው 10 ምናምን ዓመታት ጀምሮ አንድም ቀን ስህተት አድርጌ አይቼው አላውቅም። ኢቭን ኢንቱዊሽኔን ወይም ደግሞ ውስጣዊ ድምፄን ማመን ከጀመርኩ በኋላ ቀላል የማይባሉ ውሳኔዎች which means የህይወትን መንገድ የሚቀይሩ ውሳኔዎች ለመወሰን ውስጤን ነው ማዳምጠው። ውስጤ ከዚህ በፊት ከነበረኝ እምነት፣ ከዚህ በፊት ስለሆነ ነገር ከነበረኝ አስተሳሰብ ተቃራኒ እንኳን ቢለኝ ያንን ተከትዬ ነው የሚሄደው። አንድም ቀን እሱ እንደዛ በመሄዴ ስህተት ሆኖ አግኝቼው አላውቅም። እኔም ራሴ ከማወራው በመነሳት ከማስብበት ከህይወት ፍልስፍና በመነሳት ድሮ ሰዎች አረ እሱማ እንደዚህ አያደርግም የሚሏቸውን ነገሮች ቀይሬ ኢንቱዊሽኔን በመስማት አድርጌያቸው አውቃለሁ። which means completely ከነበረኝ እምነትና አስተሳሰብ ውጭ የሆነም ነገር ቢሆን ኢንቱዊቲቭሊ ውስጤ ከነገረኝ አደርጋለሁ። ለምን እንደሆነ አላውቅም። ያ ድምፅ ከየት ነው የሚመጣው? እንዴት ነው የሚመጣው? ለምንድን ነው ትክክል ሊሆን የቻለው? በተቃራኒው ደግሞ ሄጄ ብዙን ተምሬያለሁ። ውስጤ የነገረኝ አይ ብዬ በራሴ መንገድ ሄጄ ተመልሼት ትምህርቷን ወስጃለሁ ማለት ነው። ያላለፍነውን ፈተና ድጋሚ እንደመፈተን አይነት መልእክቷን አግኝቻለሁ ማለት ነው። እና ይሄ ሲንክሮኒሲቲ በጣም ለእኔ የሚነግረኝ ዓለምን ቱ ሳም ኤክስቴንት ኢንቴንሽናል መሆን፣ ኮንሽስ መሆን፣ ሂድን የሆነ ኮኔክሽን መኖር እንደዛ እንዳስብ ያደርገኛል ማለት ነው። አንዴ ሁለቴ ቢከሰት ችግር የለውም። ታይም ኤንድ ታይም አገን እየደጋገመ የሚከሰት ነገር ስለሆነ አሁን በህይወቴን ለመጠራጠር ምንም የምጠራጠረው እንትን የለም። ነገር ግን ይሄ ነገር የዓለም ሪያሊቲ ነው ለማለት ግን በደንብ ወርልድ ኦርደር ወይም ደግሞ ከዚህ አንጻር ከብዙ ሰዎች ጋር በጥናትም ኮላቦሬት አድርገው ይህን ነገር የት ድረስ ሊሄድ ይችላል፣
በሰዎች ህይወት እንዴት ነው? ምክንያቱም አሁን እኔ በዚህ በራሱ በክላየንቶች በሚመጡ በማማከሩ ምናምን ሳስብ አንድ ሰዎች ለሆነ ነገር ያላቸው አመለካከት ምንድን ነው? ያላቸው እይታ ምንድን ነው? ያላቸው ፍራቻ ምንድን ነው ብዬ አስብና ከዛ ያ ፍራቻ ህይወታቸውን ሲገዛው አያለሁ። ያ እይታ፣ ያ የሚሰጡት ትርጉም፣ ከዚያ በፊት ስለ ትርጉም አውርተና ህይወታቸውን ገቨርን ሲያደርገው ሲያስተዳድረው አይቻለሁ። ያ ፍራቻቸው እየደጋገመ ህይወታቸው ላይ ያ የፈሩትን ነገር ሲያመጣው አይቻለሁ። እና ወደ ራሳችን የምንስባቸውን ነገሮች፣ ወደ ራሳችን የምናመጣቸውን ነገሮች በደንብ መጠንቀቅ ይኖርብናል ማለት ነው። ምክንያቱም ተውት ሀሳባችን በሆነ መንገድ እንዴት እንደሆነ በማናውቀው ሁኔታ ክሪኤቲቭ ነው፣ የሆነ የፈጠራ አቅም አለው። በዙሪያችን ያለውን ሪያሊቲ በጣም ሰፊ ባይሆን እንኳን ሰርከምፍረንሱ ስፋቱ በዙሪያችን ያለውን ሪያሊቲ፣ በዙሪያችን ያለውን ህይወት፣ በዙሪያችን ያለውን እውነት ላይ ተጽዕኖ የማድረግ አቅም አለው። ስለዚህ ይህንን እንዴት ነው በዙሪያ ያለው ሪያሊቲ ላይ ተጽዕኖ የማድረግ አቅም ያለውን አይዲያ ወይም ሀሳብ ወይም ውስጣዊ እውነት መከተል የምችለው፣ ማስተካከል የምችለው፣ እንደውም ደግሞ ከሁሉም በላይ በደንብ እንዳዳምጠው ማድረግ የምችለው ነገር እንዴት ነው ብለን እንድናስብ ያደርገናል ብዬ አስባለሁ። እዚህ ጋር ምናልባትም ከኮንሽስነስ ጋር ከንቃት ጋር ከዓለም ላይ ኮንሽስነስ ኖርማሊ ኮንሽስ ከምንለው የተለየ ነው። ብዙዎች እሱ ሲምታታባቸው ያለው እና ኮንሽስ አይምሮ ነው፣ ንቁ ነው። ኮንሽስነስ ግን ምናልባትም ዓለም በሙሉ የቆመችበት የተሰራችበት የሚመስል ሪያሊቲ ነው። ቱ ሳም ኤክስቴንት እንዴት ነው ከቁስ ወደ ህይወት የመጣ ነው? ቁሱም እንዴት መጣ? ከዛ ደግሞ ቁሱ እንዴት ሃይራርኪያሊ ወደሆነ ነገር እየሄደ በሚመስል ሁኔታ እያደገ በሚመስል ሁኔታ ሆሪዞንታልም ቨርቲካልም እድገት የምናይበት አይነት ምክንያቱም ይህ ሁሉ ሚሊየንስ ምናልባትም ቢሊየንስ ሊሆን የሚችል የተፈጠረ ስፒሽስ፣ የተፈጠረ እንስሳ፣ የተፈጠረ እጽዋት፣ ባክቴሪያ ምናምን ያ ሁሉ የምናየው ዓለም ላይ ያለ ነገር ህይወት ከሌለው አካል ነው የመጣው። በምንም መንገድ ቢመጣ በጣም የሚገርም ሁነት ነው፣ ክስተት ነው። ፌኖሜና በጣም የሚገርም ፌኖሜን ነው እና እሱን ማየት መቻል አለብን። ማለት ላይፍ ሜርሊ ራንደም እና ቻንስ ነው ብሎ መቀበልም መብት ነው። የራስን ህይወት ደግሞ አይቶ ወይም ደግሞ ህይወት ትርጉም አላት ያለ ምክንያት እንደዚህ እንትን አልመጣችም ብሎ ነው ህይወት ከአጋጣሚዎች ቢኖሯትም ሆን ተብሎ የተሰሩ ሀሳቦች የሰውን ኢንቴንት፣ የሰውን ምርጫ፣ ፍላጎት፣ ሀሳብ፣ ምናልባትም ኢንቱዊሽን፣ አንዳንዴም ደግሞ ህልም፣ በተለይ ህልማቸው ከህይወታቸው ጋር ቀጥታ ግንኙነት ያላቸው ሰዎች በደንብ ይረዱታል ብዬ አስባለሁ። እና እንግዲህ ኦርደርን ኬዎሱ ቱ ሳም ኤክስቴንት ራንደምነሱ ባለፈ የሆነ ኮኔክሽን እንዳለው እንትን እንድናስብ በር እንዲከፍትልን ብዬ ነው። ምክንያቱም ህይወታችን ላይ ነገሮች ምን አይነት ተጽዕኖ አላቸው፣ በምን አይነት መንገድ ሊሄዱ ይችላሉ፣ እንዴት ሊሰሩን ይችላሉ። ማለት ህይወታችንን ለመስራት በምናደርገው ጥረት ውስጥ የብዙ ሰው ችግር ብዬ የማስበው በኢንቴንቷ ማለት መርጦ ወይም ፈልጎ ወይም የሚሄድበትን መንገድ አውቆ የህይወቱን ትርጉም ተረድቶ አይኖርም። ያ ትልቁ ችግር ምናልባትም ውስጣዊ ሰላም ማጣት፣ ውስጣዊ መረጋጋት ማጣት፣ ከህይወት ትርጉም ማጣት፣ ከህይወት ጋር ያለንን ኮንትራት ለማደስ አለመፈለግ ውስጥ ያመጣል ማለት ነው። ይሄ እጅግ በጣም ከፍተኛ ተጽዕኖ ያለው ነገር ነው እና ጥንቃቄ ሁሉ የሚፈልግ ነው። በተለይም ህይወትን በፐርፐዝ የሚኖሩ ብዙ ሰዎች ከህይወት ጋር ያላቸው ኮኔክሽን እጅግ በጣም የሚገርም ነው። ከህይወት ጋር ያላቸው መረዳት፣ ከህይወት ጋር ያላቸው ግንኙነት ማለት ለመኖር የሚጋብዝ ነው። ህይወትን ሞር ዳይናሚክ አድርገን እንድናያት እና ማሽን አድርገን እንድናያት፣ የእኛ ተቃራኒ አድርገን እንዳናያት ያደርገናል ማለት ነው እና ከትርጉም ጋር ትርጉም ያለው ህይወት፣ ትርጉም ያለው ጊዜ፣ ትርጉም ያለው ኑሮ እንድናሳልፍ ያደርገናል። ትርጉም ያለው ኑሮ እየኖረ ያለ ሰው ከህይወት ጋር የሚኖረው ግንኙነት በጣም ሰላማዊ፣
በጣም እርካታ ያለው ሳቲስፋክሽን ያለው ከሁሉም በላይ ደግሞ የት እንደሚሄድ እንዴት እንደሚሄድ ለምን እንደሚሄድ የሚያውቅ አይነት ሰው ያመጣል ማለት ነው። ምናልባት ኢን ላይፍ ከነገሮች ጸጥ ከማለታቸው ከመረጋጋታቸው በፊት ኬዎስ ይኖረዋል፣ ቱማታ ቀውስ ይኖረዋል። እንቸገራለን፣ ራሳችን ውስጥ ብዙ ትግሎች ውስጥ እናልፋለን ምናምን። ያ ኖርማል ነው። ያንን ቻሌንጅ መፍራት ጤናማ ነው ብዬ አላምንም። ነገር ግን ቻሌንጁ የእድሜ ልክ ኦር ሁሌም እንደዛ መሆን የለበትም። ሪሊፍ ያስፈልገዋል፣ ረፍት ያስፈልገዋል። እንደዛ ደግሞ ለመምጣት ህይወታችንን ከትርጉማችን ጋር ከራሳችን ጋር ማገናኘት አለብን። ከራሳችን ከማንነታችን ከትርጉማችን እየራቀን በመጣን ቁጥር ሴንስ እናደርገዋለን። በዙሪያችን ያለውን አለመረጋጋት፣ እርካታ ያጣ ነገር፣ እርካታ የሌለው ትርጉም የሌለው ኤግዚስተንስ ውስጥ እንዳለን እንዲሰማን የሚያደርግ ሁኔታ ስለሚፈጠር እሱን በጥንቃቄ ማየት ያስፈልጋል። ህይወት እጅግ በጣም ዳይናሚክ ነች። በጣም ተፈጥሮ ገና ወደፊት በሳይንስም በምንም በመንፈሳዊም በብዙ ነገር ሊጠና የሚገባው በጣም ብዙ ያለው ነገር ነው። ምናልባትም እኛ በዚህ ዘመን በመወለዳችን ከ100 እና ከ200 በፊት ከነበሩት አባቶችና አያቶቻችን የተለየ ምናልባትም ጥቂትም ከፍ ያለ የተሻለ ስለ ዓለም እውቀት አለን። ምናልባት ከ500 ከ600 ከ1000 ዓመት በኋላ ደግሞ እኛ ደግሞ ካየነው በተለየና በተሻለ ጥልቀት ዓለምን የሚረዱበት ቦታና ሁኔታ ላይ ይደርሱ ይሆናል ብለን ተስፋ እናደርጋለን። ስለዚህ እኛ ግን ህይወታችንን በትርጉም ከራሳችን ከምርጫችን ከኢንቴንታችን ከሀሳባችን መነሻ ራሳችን መሆን መቻል ይኖርብናል ማለት ነው። ትራማችን መነሻ መሆን የለበትም። ስነ ልቦናዊ ችግራችን የህይወታችን መነሻ መሆን የለበትም። ምክንያቱም የህይወታችንን የሚመራው አንኮንሽሳችን ድራይቭ የሚያደርገው ከኔጌቲቭ ሳይድ ከሻዶ ከድክመታችን ተነስቶ ከሆነ ከላይፍ ጋር የሚኖረን ግንኙነት አሰልቺ ቢሆን አስቸጋሪ ቢሆን ምንም አይገርምም ማለት ነው። እና ህይወቴ ከየት ነው እየተነሳ ያለው ማለት እየኖርኩ ያለሁት ከምን ተነስቼ ነው? ዓለምን እማየው ከድክመቴ ከቁስሌ ተነስቼ ነው ወይስ ከጥንካሬ ከአቅሜ ለህይወት ከምሰጠው ትርጉም ተነስቼ ነው ብለን ራሳችንን መጠየቅ መመርመር ይኖርብናል። ስላዳመጣችሁኝ አመሰግናለሁ።